ሃይ ጋይስ እንዴት ናችሁ? ምን ሆነኝ ከሞመንት ፋንዳሜንታልስ ኦፍ ሶፍትዌር ኢንጂነሪንግ ሲሪየስ 1 ኢንትሮዳክሽን ፓርት 1። በዚህ ፓርት የምናየው ዋት ኢዝ ሶፍትዌር የሚለውን ነው የሚሆነው። በዚህ ስር ዴፊኒሽኑን ኦፍ ሶፍትዌር ወይም ሶፍትዌርን ዲፋይን እናደርጋለን። ከካስተምሩ ተሳትፎ አንፃር ሶፍትዌራችንን እናካፍል ነው እናያለን። አዲስ ሶፍትዌር እንዴት እንደሚፈጠር እናይና ሌላኛው ደግሞ ሶፍትዌርን ደግሞ ከሚከውኑት ክዋኔ ወይም ከሚወጡት ስራ አንፃር አካፍለን እናያለን። ፕሮግራም እና ሶፍትዌር ፕሮዳክቶች ልዩነታቸው ምን እንደሆነ አይተን ሀሳባችንን እንጨርሳለን ማለት ነው። ኦኬ ሶፍትዌርን ዲፋይን ስናደርግ ሶፍትዌር የኮምፒውተር ፕሮግራሞች ስብስብ ነው ወይም የኢንስትራክሽኖች ወይም የትእዛዞች ስብስብ ነው። ይህም ብቻም ሳይሆን በሶፍትዌር ኢንጂነሪንግ ሀሳብ ላይ ሆነን ስናየው ዶክመንቴሽን የሚለውን ነገር ይጨምራል። ዶክመንቴሽን የምንለው ምንድነው ስንል ሪኳየርመንት ወይም ሶፍትዌራችን ለመስራት የሰበሰብነው መረጃዎች ሊሆኑ ይችላሉ። ደግሞ ሶፍትዌራችን ይሄ ይመስላል ብለን ፒክቶሪካሊ ሊሆን ይችላል፣ በፈለግነው በፕሮቶታይፕ ሊሆን ይችላል፣ የገለጽነው ዲዛይን ሞዴል ይሆናል። በመጨረሻ ደግሞ እንዴት ሶፍትዌራችን ሰው እንደሚጠቀም ዩዘር ማኑዋል ይሆናል ማለት ነው። ሌላኛው ደግሞ ሶፍትዌር ናን ፊዚካል የሆነ ፓርት ነው። ሶፍትዌራችን ወይም ማለትም ሃርድዌራችን የኮምፒውተራችን ሃርድዌር እንዴት አድርጎ ኦፕሬት ወይም ስራው እንደሚሰራ ፕላስ ደግሞ ስፔሲፊክ ታስኮችን እንዴት እንደሚከውን የሚናገር ወይ ማለትም እንዲሰራ የሚያደርግ ነው ማለት ነው። ሶፍትዌራችን በምንም ታምር ማኑፋክቸር አይደረግም። ዴቨሎፕ እና ኢንጂነር ወይም ይበለጽጋል ወይም ኢንጂነር ይደረጋል እንጂ ማኑፋክቸር አይደረግም ማለት ነው። ሶፍትዌር ፊዚካሊ ዲግሬድ አደረገ ከጥቅም ውጭ ሆነ ወደመ አንለው፣ ግን አውትዴት ይሆናል። ከብዙ ጊዜ ሲቆይ ለሀከሮች ተጋላጭ ስለሚሆን እዛኔ አውትዴት እንደሆነ እንለዋለን እንጂ ሶፍትዌር ዲግሬድ ሆነ ብለን አናወራም። ሶፍትዌር በጊዜያችን በጣም ውድ የሆነውን ፕሮዳክት ነው ዴሊቨር የሚያደርግልን፣ እሱም ኢንፎርሜሽን ነው ማለት ነው። ሶፍትዌር ፊዚካሊ ላሉት ሃርድዌራችን ለምሳሌ ዊራውት እንዲሆን የሚያደርጉት ነገሮች ተጋላጭ አይደለም። ለምሳሌ የስልካችን የሆነ አፕሊኬሽን ብንወስድ ስልካችን በውሃ ውስጥ ሲገባ ለዛ ነገር ተጋላጭ አይደለም፣ ውስጥ ላይ ያለው አፕሊኬሽን ማለት ነው። በዛ ሀሳብ እንድታዩ ማለት ነው። ኦኬ ካስተመሩ ተሳትፎ ያለውና ካስተመሩ ተሳትፎ የሌለውን ሶፍትዌር ብለን አካፍለን እናያለን። የመጀመሪያው ጀነሪክ የሚለው ወይም ካስተመር ተሳትፎ ሳይኖረው ዴቨሎፐሩ ወይም አበልጻጊው በራሱ ሀሳብ በደንብ አስቦበት የለም ይሄ ሶፍትዌር በጣም ይጠቅም ይችላል ብሎ ወይም የሆነ ፕሮብለም ትፈታለሁ ብሎ አስቦ የሚሰራው ሶፍትዌር ጀነሪክ ወይም ጀነራል ማርኬት ሶፍትዌር ይባላል። ኤግዛምፕሎችን እያያቸው። ሌላኛው ቢስፖክ ወይም ካስተመር ወይም ፓርቲኩላር ካስተመር የሚለው ነው። ይሄ ደግሞ የሆነ ካስተመር ይኖራል። ከዛ ካስተመር ትእዛዞችን ወስደን ስፔሲፊኬሽኖችን ወስደን በዛ አንጻር የምንሰራው ሶፍትዌር ከሆነ ይሄ ቢስፖክ ወይም ካስተመር ወይም ፓርቲኩላር ካስተመር ሶፍትዌር ነው የሚባለው። ኤግዛምፕሎችን እዩዋቸው። ሃው ኤ ሶፍትዌር ዴቨሎፕ፣ እንዴት ነው ሶፍትዌር ዴቨሎፕ የሚሆነው ወይም መች ነው ሶፍትዌር ዴቨሎፕ ሆነ የምንለው ስንል ሶፍትዌር ዴቨሎፕ የሚሆነው አንደኛ አዲስ ፕሮግራም ስንሰራ ሊሆን ይችላል። ሁለተኛው ደግሞ ያለን ለጀነራል ማርኬት ወይም ጀነራል ማርኬቱ ያዘጋጀነውን ሶፍትዌር አቀያይረን የአንድ ሰውዬን ስፔሲፊኬሽን ወስደን በዛ መልኩ ስናዘጋጅም አዲስ ሶፍትዌር ተፈጠረ ወይም ተበለጸገ ልንል እንችላለን ማለት ነው። ሌላኛው ከሚከውኑት ድርጊት አንጻር ወይም ከሚወጡት ስራ አንጻር ሶፍትዌሮችን ስናከፋፍል የመጀመሪያው ሲስተም ሶፍትዌር ነው። ይሄ ጀስት ለኦፕሬሽናል ፐርፐስ የምንጠቀመው አይነት ሶፍትዌር ነው። ጀስት ኤግዛምፕል ኦፕሬቲንግ ሲስተም ልናይ እንችላለን። ሌላኛው ሪል ታይም ሶፍትዌር የምንላቸው ናቸው። እነዚህ በሴኮንዶች እና በማይክሮ ሴኮንዶች ውስጥ ለዩዘሩ የፈለገውን ኢንፎርሜሽን የሚያደርሱ አይነት ናቸው። እነዚህ ኤግዛምፕል ለብራውዘር ያሉትን ልንወስድ እንችላለን። ሌላኛው ቢዝነስ ሶፍትዌር የሚባሉ ናቸው። ዩዘራችን ለየሆነ ስራ የራሱን የሆነ ስራ ለማሰራት የፈለገው ሚንስ ላይ የፈለገውን ስራ ለማሰራት የሚጠቀሟቸው ሶፍትዌሮች ቢዝነስ ሶፍትዌር ይባላል። እነዚህ ኤግዛምፕል ማይክሮሶፍት ኦፊስ ልናይ እንችላለን። ሌላኛው ደግሞ አርቲፊሻል ኢንተለጀንስ የሚባሉ ለኮምፒውተራችን ኤክስትራ ፋንክሽናሊቲ የሚጨምሩ አይነት ሶፍትዌሮች አርቲፊሻል ኢንተለጀንስ የሚባሉ ሶፍትዌር አይነቶች ናቸው። ለዚህ ኤግዛምፕል ለምሳሌ ግራመርን ልንወስድ ይችላለን። ይሄ ምን ያደርጋል መሰላችሁ? ለምሳሌ SY ብለን ስንጽፍ ሲስተም የሚለውን ቃል ይገምትልናል። ጌስ የሚያደርጉ ወደፊት በቃ የሆነ ማይታሰቡ ነገሮች የለም። ሪል አንተ የሆነ ነገር ጽፈህ የሆነ ነገር ሰጠህ የሆነ ነገር ስጠኝ የሚለውን ወይም የሆነ ነገር በሱ ላይ ሪኮርድ ለማድረግ የምጠቀም አይነት ሳይሆን ኤክስትራ የሆነ ነገሮችን ለመስራት የምንጠቀማቸው ሶፍትዌሮች ናቸው። እነዚህን ኤግዛምፕሎችን በደንብ ብያችሁ ሊጠቅሟቸዋል ብዬ አስባለሁ። በመጨረሻ ፕሮግራም እና ሶፍትዌር ፕሮዳክት ልዩነቱ ምንድነው የሚለውን ሀሳብ ስናይ ፕሮግራም በጣም ስሞል ሳይዝ አለው።
ሶፍትዌር ፕሮዳክት ደግሞ ላርጅ ነው። ቢኮዝ ሶፍትዌር ፕሮዳክት በጣም ብዙ የሆኑ ዶክሜንቶችን ለምሳሌ ሪኳየርመንትን፣ ዲዛይን ሞዴሎችን ደግሞ ዩዘር ማኑዋል ብዙ ነገሮችን ጨምሮ ስለሚመጣ ሶፍትዌር ፕሮዳክት በጣም ላርጅ ሳይዝ ይኖረዋል። ፕሮግራም ሌላኛው ደግሞ አውተሩ ብቻ ነው ወይም የጻፈው ሰውዬ ብቻ ነው የሚረዳው ወይም የሚያውቀው። በጣም ኮምፕሊኬት እና በጣም አወዛጋቢ በጣም ሰው ማንም እንደሚረዳ ተደርገው ስለማይጻፍ ፕሮግራም በጣም ምንድነው ጸሐፊው ብቻ ነው የሚጠቀመው። ግን ሶፍትዌር ፕሮዳክት ጀስት እንደ ፕሮዳክት ዴሊቨር የተደረገ ነገር ስለሆነ ላርጅ ዩዘሮች ይኖሩታል ማለት ነው። ፕሮግራም ሲንግል ዴቨሎፐር ነው ብዙ ጊዜ የሚኖረው ላይክ ፋንክሽን ምናምን ተጠቅሞ ዴቨሎፕ ወይም ቲም ለማድረግ ከሞከሩ እዛም በጣም ስሞል ሳይዝ ነው የሚሆነው እንጂ ቲም አይኖርም። እዚህ ጋር ግን ሶፍትዌር ፕሮዳክት ጊዜ ብዙ ስራዎች ስላሉ ለምሳሌ ዶክሜንቴሽኑ የራሱን የቻለ ስራ ነው። ብዙ ስራዎች በቃ ቴስቲንጉ ማለት ትችላለች። ብዙ ስራ የተለያየ ስራ ስለሚኖር ቲም ዴቨሎፐሮች ነው እዚህ ጋር የሚኖሩት። ፕሮግራም ላይ ላክ ኦፍ ፕሮፐር ኢንተርፌስ አይኖርም። እዚህ ጋር ግን ዌል ዲፋይንድ ኢንተርፌስ ይኖራል። እዚህ ጋር ዶክሜንቴሽን አይኖርም። እዚህ ጋር ደግሞ ዶክሜንቴሽን ይኖራል እንደ መጀመሪያም እንዳልኳችሁ። ይሄ ደግሞ እንደ በዛ ፈቀደ የምናበለጽገው አይነት ነው። ይሄ ደግሞ ሲስተም የሆነ ሲስተምን ተከትለው የምናበለጽገው ነው ማለት ነው። አድሆክ ዴቨሎፕመንት ስንል ምን ማለታችን ነው? አንድ ትንሽ ሀሳብ ልበላችሁ። ኦኬ ይሄ ፕላን የሌለው የሆነ ፎርማሊቲ የሚከተለው ወይ የሌለው ወይም ጀስት ሞዴል የሌለው አይነት ነው ማለት ነው። አድሆክ ስንለው ማለት ነው ፕሮግራምን። ይሄ ፕሮግራም በቃ እሱ የሚያየው ነገር ወይም ለማምጣት የሚፈልገው ነገር አንድ ነገር ብቻ ሪዛልቷን ብቻ ነው ወይም የሚሰራው ሶፍትዌር ብቻ ነው። ግን ኳሊቲውን፣ ሜንቴናቢሊቲውን፣ ስኬላቢሊቲውን ትቶ ነው የሚያልፈው ማለት ነው። ሶ ፕሮግራም በጣም ሪስኪ ነው ማለት ነው። እነዚህ ጥያቄዎችን እያቸው በጣም ይጠቅማቸዋል ብዬ አስባለሁ። በእነዚህ ላይ በእያንዳንዱ ግቢዎች ያሉ ሚድና ፋይናል ኤግዛሞችን ጨምሬ በፋይናል ፓርቶች ላይ የሚመጣ ነው የሚሆነው። ታንክ ዩ